ስኪኒ የሆነ አለባበስ ሁሉም ሰው ተስማምቶ ከሚጠላቸው ስታይሎች መካከል አንደኛው ይሄ ነው። ሴቶች የማይመቻችሁ የወንድ አለባበስ ወይም ፋሽን ሬድ ፍላጋችሁ ምንድነው ሲባሉ ስኪኒ ጂንስ የሚያደርጉ እንዳይመቸኝም ምናምን ነው የሚሉት አብዛኞቹ። ወንዶችንም ከጠየቀቻቸው እንደ ፋርነት ነው የሚያዩት። ሱሪን ስኪኒ ያርገ ከኔ ጋር ተወራለህ ምናምን ነው የሚሏችሁና ግን አሁን ሶሻል ሚዲያ ላይ የምናያቸው ስትሪት ዌርም ባግ የሆኑ አለባበሶች ምናምን ወይም ደግሞ ኦልድ መኒ ምናምን የሚባሉ ስታይሎች ሁሉም ሰው ዋው ምናምን ከማለቱ በፊት ከጥቂት ጊዜ በፊት ትዝ ይላችኋል ሰው ሁሉ ሱሪውን በዚፕ አሰርቶ ዩኒፎርም በዚፕ ጂንስ በዚፕ ሁሉ ነገር ሰፊዎች በቃ አትርፈው ነበር። ሱሪ ይገዛል፣ የሆነ ሰፊ ጋር ይሄዳል፣ ስኪኒ ይሆናል። እና የዛኔ እንደዛ እንዳልተለበሰ ለምንድን ነው አሁን ሰው ሁላ እንደዚህ የጠላው? እና ደግሞ ሰው እንደዚህ የሚጠላው ከሆነ እንዴት የዛን ጊዜ ሜንስትሪም ሆነ? አንድ እንድታውቁ የምፈልገው ነገር የሆነ ነገር እወዳለሁ፣ ይሄ ነገር ይመቸኛል፣ ይሄ ነገር አይመቸኝም፣ ይሄ የፋራ ነው፣ ይሄ ያራዳ ነው ስትሉ እናንተ አይደላችሁም፣ የእናንተ ቴስት አይደለም። እናንተ የወሰናችሁ ሊመስላችሁ ይችላል፣ ግን ኢንዱስትሪው ላይ ቴስት ሜከርስ የምንላቸው አሉ። እናንተ አንድ ነገር እንድትወዱም እንድትጠሉም የሚያደርጓችሁ ካልቸሩን ሺፍት የሚያደርጉ ቴስት ሜከርስ ዲዛይነርስ፣ ሞስት ኦፍ ዘ ታይም ዲዛይነር ናቸው። ኮምፕሊትሊ ዲፍረንት የሆነ ቴስት ይሰጧቸዋል። ለእናንተ ኖርማል ነው የሚሆነው፣ ምንም አይታወቃችሁም፣ ተወዱታላችሁ፣ ግን የእናንተ ቴስት ነው የሚመስላችሁ። ሶ ዛሬ የምነግራችሁ ስኪኒ ጂንስን ወይም ስኪኒ አለባበስን ምድሪቷ ላይ ያሰራጨውን ሰው ነው እና ሞደርን ዴይ ሜንስዌር ላይ ትልቅ ሂውጅ ኢምፓክት አላቸው ከምላቸው ዲዛይነሮች አንደኛው ነው። ሂዝ ዋን ኦፍ ማይ ፌቨራይት ዲዛይነርስ እውነት ለመናገር። ሶ እኔ ከስኪኒ ጂንሶች ጋር ብዙ ጸብ የለኝም። አይ ዶንት ሄት የሆነ ስኪኒ የሆነ አለባበስ ምናምን በዚህ ዲዛይነር ምክንያት ማለት ነው። ሶ ሰዎች 90s ላይ ባጊ ጂንስ ሰፊ የሆነ አለባበስ ምናምን ከመልበስ አምጥቶ በአንዴው ስኪኒ ጂንስ እንዲለብሱ ያደረጋቸው አንድ ትልቅ ዲዛይነር አለ። ኤዲ ስልማን ይባላል፣ ወይም ደግሞ በሌላ ስሙ ሄዲ ስልሜን። It's been like that for a minute, Hedi Slimane. It's been like that for a minute, Hedi Slimane. It's been like that for a minute. So እንዳልኳችሁ ሞደርን ዴይ ሜንስዌር ላይ ትልቅ ኢንፍሉዌንስ ካላችሁ ዲዛይነሮች መካከል ዋነኛው ኤዲ ስልሜን ነው፣ ከ2000 ዓመተ ምህረት በኋላ ማለት ነው። እና አሁን እናንተ ብዙ ልብስ ስትገዙ የዚህ ሰውዬ ኢንፍሉዌንስ አለበት። ሱፋችሁ እና ጂንሳችሁ ስፔሻሊ ሱፋችሁ እንደዚህ አልነበረም ከኤዲ ስልማን በፊት። ያው ከዚህ በፊት ነግሬያችኋለሁ፣ 80s ላይ የወንዶች አለባበስ ወይም ደግሞ ዶሚኔት አድርጎ የነበረው አለባበስ ምን እንደነበረ ስፕረት ዘ ቱራ የሚለው ቪዲዮ ላይ ወይም ዝርክርክ ዝነጣ የሚለው ላይ የጆርጆ አርማኒ ኢንፍሉዌንስ እንዴት ሜንስዌርን ትራንስፎርም እንዳደረገ፣ ሱፍን እንዴት ዲኮንስትራክት እንዳደረገ ምናምን በዲቴል አውርቻለሁ። እና 80s ላይ ያ ነበር የገዛው። ሞዴሎችም ፊልሞች ላይም ይሄን ተች ታዩታላችሁ። ኤፈርትለስ የሆነ የኮርፖሬሽን ሉክ ማለት ነው። ዎል ስትሪት ላይ ምናምን የነበሩ ወንዶች የሚለብሱት። 90s ጋር ደግሞ ስንመጣ 90s ላይ ያው ብዙ ዲዛይነሮች ቡም ያደረጉበት ኤራ ነው። እነ ማርጄላ፣ እነ ጆን ጋሊያኖ፣ እነ ማኩዊን አብዛኞቹ ክሬቲቭ አፖይንትመንት ፖዚሽን ምናምን ያገኙበት ነው። ግን ስለ ወንዶች አለባበስ ስለ ሜንስዌር ሲባል ሂውጅ ኢምፓክት የነበረው ቶም ፎርድ ነው። ቶም ፎርድ ጉቺ እዛ ላይ ይጠቀማቸው የነበረ የወንዶች የሚጠቀማቸው ሞዴሎች፣ ለወንዶች የሚያለብሳቸው አለባበስ በቃ ያ ነበር የማስኩሊኒቲ ሲምቦል። ሞዴሎቹም እንዳለ ሰፊ ትከሻ ያላቸው፣ ረጅም የሆኑ ብሮድ ሾልደር፣ በጣም ፓወርፉል የሆነ ሉክ ያላቸው ሞዴሎች ነበሩ። እና ፋሽን ወርልድ ቶም ፎርድን ነበረ እንትን የሚለው ኮፒ ለማድረግ የሚሞክሩት የተለያየ ብራንዶች። ከሚሊዮን ዶላር ወደ ቢሊዮን ነበረ ጉቺን ቡም ያስደረገው። በጣም ሰክሰስፉል ነበረ ቶም ፎርድ ጉቺ። ያው ብዙ ጊዜ 90s ፋሽን ሲባል ሰው አይምሮ ላይ የሚመጣው ቶም ፎርድ ምናምን ሳይሆን ስትሪት ዌር ነው። የነ ቱፓክ አለባበስ ምናምን፣ ራፐሮች ሰፊ የሆነ ጂንስ። እሱ ፋሽን አልነበረም በዛ ታይም፣ ስትሪት ዌር ነው። ራፐሮች ምናምን በቃ ጥቁሮች የሚለብሱት አለባበስ ነው። የሂፕሆፕ ካልቸር ላይ የነበረ አለባበስ ነው እንጂ እንደ ፋሽን አይታይም ነበር። ሃይ ፋሽን እና ስትሪት ዌር የዛኔ ብሌንድ አላረግም ነበር። የተለያየ ሰፓሬት የሆኑ አላማዎች ነበሩ። ኦፍ ኮርስ ዳፐር ዳን ምናምን ነበር። ሌላ ጊዜው ስለሱ በሰፊ ያወራለሁ። የነ ጉቺን ሞኖግራም ምናምን የኤልቪ የተለያዩ ብራንዶችን እየቀደደ ለጥቁሮች ለራፐሮች ምናምን ሌክዠሪ የሆኑ ጃኬቶች ይሰራ ነበር። ኮፒ
በኮፒራይት ኢሹ ራሱ ተከሶ ምናምን አዘግተውት ነበር። ምክንያቱም ከነዚህ ከስትሪት ዌር ጋር አሶሲዬት ማድረግ አይፈልጉም፣ እንደዚህ አይነት ፕሮዳክትም አይሰሩም ነበረ። ሂፕሆፕ ካልቸር ላይ ምናምን ጋር የተነካካ ነገር ማለት ነው። ሶ ፋሽን ስትሪት ዌርን ኮምፕሊትሊ ይጸየፉት ነበር እና ያው ይሄ ሰፊ የሆነ ጂንስ ምናምን ካርል ካና የሚባል ዲዛይነር ነው ኢንትሮዲውስ ያደረገው። አክቹዋሊ ከዛ በፊትም ነበረ ይሄ ሰፊ ኤክሴል ሱሪዎች ነበር እየገዙ የሚለብሱት ራፐሮች የማይበቃቸውን ማለት ነው። ሶ ካርል ካና የሚባለው ዲዛይነር ምንድነው ያደረገው? ጀስት ዌስቱ ላይ ፊትድ የሆነ ግን ሌላው ጋር ባጊ የሆነ ሰፊ የሆነ ሲሉዌት ሰራላቸው ማለት ነው። ከዛ እነ ቱፓክ የተለያዩ ትላልቅ አርቲስቶች መልበስ ጀመሩ። ሜንስትሪም ሆነ ስትሪት ዌር ካልቸር ላይ። ግን ፋሽን ስንል እያወራን ያለ ነው ስለምንድን ነው? ስለ ጉቺ ነው። ሶ ያው አሁን ላይ ስናይ ሁለት ዓለም ነው። ሶ እነዚህ ነበሩ 90ስ ላይ ዶሚኔት ያደረጉት ሞር ሉክ የ90ስ ሉክ ሲባል። ኤዲ ስሊማን በ1996 ነበር የመጀመሪያ በኢቭ ሴንት ሎረን የሜንስዌር የሬዲትዌር ሜንስዌር ዳይሬክተር የሆነው። ሶ 90ስ ላይ ይሄ ባጊ የሆነና የቶም ፎርድ አለባበስ ነበር። በ1996 ነበር ኤዲ ስሊማን የመጣው የኢቭ ሴንት ሎረን የሬዲትዌር ሜንስዌር ኮሌክሽን ዳይሬክተር አደረጉት። ከዛ በኋላ የመጀመሪያ ዴቢዩት ኮሌክሽኑን አሳየ ማለት ነው። ኢቭ ሴንት ሎረን በትክክለኛ ፕሮናንሴሽን። ሶ የዛኔ ነበር እነዚህ ስኪን የሆኑ ሲሉዌቶችን ኢንትሮዲውስ ማድረግ የጀመረው እና ስለ ኢንስፓይሬሽኑ ሲናገር ለምንድን ነው እንደዚህ ያደረገው ሲባል የመጀመሪያው የፓንክ ኢንፍሉዌንስ አለበት። ሂውጅሊ በፓንክ ካልቸር ምናምን ኢንፍሉዌንስ ተደርጓል እና እነሱን ይሄ በጣም ኒሽ የሆነን ሰብ ካልቸር ነበር ወደ ሜንስትሪም ሃይ ፋሽን ያመጣው ማለት ነው። አብዛኞቹ ካያችኋቸው ፋሽን ላይ እንደ አዲስ ኢንትሮዲውስ የሚደረጉ ነገሮች ኦሬዲ ኤግዚስት ያደረጉ ሰብ ካልቸሮች ናቸው። ሶ እዛ የሮክ ካልቸር ውስጥ በጣም ቀጫጭን የሆኑ ሰዎች ምናምን ናቸው ያሉት፣ በሱስ ያለቁ ሰዎች ምናምን ናቸው። ሶ ያን ነው ወደ ሜንስትሪም ያመጣው የነበረው እና አብዛኞቹ ሞዴሎቹም እንደዛ ነበሩ። ግዙፍ የነበሩት የነ ቶም ፎርድ አይነት ማስኪሊን የሆኑት ሞዴሎች ቀርተው በጣም ቀጫጫ የሆኑት ከሻቸው ጠባብ ኤቭሪቲንግ ስኪኒ የሆኑ ሞዴሎች ነበር የሚጠቀም። አሁን ሞዴል ሲባል በዚህ ታይም ቀጭን ነው ካያችሁ፣ ወንዱም ሴቱም ቀጭን በጣም ምናምን ነው። ይህም የሆነበት ምክንያት አንደኛው በዚህ ነው። ከማስኪሊን ከሆነ ፓወርፉል ዶሚናንት ምናምን ከሆነ ሉክ ወደ ስኪኒ እንዲመጡ ካረጋቸው ሃይ ፋሽን አንደኛው ይሄ ኢንፍሉዌንስ ነው እና በጣም ቀጫጭን ሞዴሎችን ነው የሚጠቀመው። እናም የተናገረው ለምንድን ነው እንደዚህ የሚያደርገው? ፓወርን የማስኩሊኒቲን ሲምቦል ከሰውነት ከንትን ጋር ምናምን ማገናኘት አልፈልግም ነው ያለው እና ግን ፓንክ ካልቸር ላይም እንዳልኳችሁ አብዛኞቹ እንደዛ ቀጫጫ አይነት ሰዎች ነበሩ። ሶ ከዛ በፊት የነበሩ ሱፎች ላፔላቸው ሰፊ ነው፣ ከረባቱ በጣም ሰፊ ነው፣ ሞር ትከሻን የሚያሰፋ ሉክ ነው ያለው። እሱ መጥቶ በጣም ኮሌታውን አጠበበው፣ ከረባቶቹን አጠበባቸው፣ ስሊም ፊት ኦሬዲ ስኪን ታይት የሚመስሉ አይነት ልብሶችን መስራት ጀመረ ማለት ነው ለነዚህ ቀጫጭን ሞዴሎች። ከዛ ከ1996 እስከ 2000 ያው ብዙም ቡም አላደረገም ነበር። 2000 ዓመተ ምህረት ላይ ግን በጣም ሜንስትሪም ሆነ። ብላክ ታይ የሚባል ኮሌክሽኑን ሪሊዝ አድርጎ ነበር። ዶሚኔት ነበር ያደረገው ዋይኤስኤል ፋሽን ሲኑን እና ጉቺ በዚህ ምክንያት ዋይኤስኤልን አኳየር አደረገ። ኬሪንግ ግሩፕ ማለት ነው ገዛ። ጉቺ ካምፓኒ ገዛ ዋይኤስኤልን። ሶ ልክ ሲገዛ ኤዲ ስሊማን ከቶም ፎርድ ጋር ያለው ቪዥን በክሪኤቲቭ ዳይሬክሽን በብዙ ነገር ስላልተስማሙ ተለያዩ ማለት ነው። ምክንያቱም እንዳልኳችሁ ቶም ፎርድ ያለው አርቲስቲክ የሆነ ዳይሬክሽን አለ፣ የኤዲ ስሊማን ደግሞ ኮምፕሊትሊ ዲፍረንት ነው። ሶ ከገዙት በኋላ ለቆ ወጣ። ከወጣ በኋላ ኢሚዲየትሊ ነበር ወደ ዲዮሮምስ የገባው። ዲዮር ውስጥ ያለ ላይን ነው ዲዮሮምስ እና እዛ ውስጥ የሜንስዌርን ኮሌክሽኖች በጣም መስራት ጀመረ። የዚህን ጊዜ ኮምፕሊትሊ ነው ዶሚኔት ያደረገው። አሁን የምታውቋቸውን አይነት ሱፎች ከሰፋፊ ትከሻ ከምናምን በቃ ይሄ ኖርማል አሁን ሰርግ ላይ ምናምን የምታዩት አይነት አለባበስ ሱፍ ወደዚህ እንዲመጣ ያደረገው የዛኔ ነው እና ሁሉም ሰው ይሄን መልበስ ይፈልግ ነበር። ራሱን የኤዲ ስሊማን ሱፍ ውስጥ ማድረግ ይፈልግ ነበር። እነዛን ስኪኒ የሆኑ ሰዎችን መምሰል ይፈልግ ነበር እና የነዛ ሞዴሎች ደግሞ ሰውነት ሄልዚ በሆነ ዳይት የሚመጣ አይደለም። እንዳለ አብዛኞቹ ካያችኋቸው ሱሰኛ ነው የሚመስሉት።
ወይ የማይበሉ ነው የሚመስሉት እና ሞዴሎቹም በጣም አንሄልዚ የሆነ ዳየት ለመቅጠን ኮካ ይጠጣሉ፣ የሆነ ነገር ብስኩት ይበላሉ፣ ራሳቸውን ስታርቭ እያደረጉ ብዙ ኪሎ ለመቀነስ ማለት ነው። ምክንያቱም የቢዩቲን ስታንዳርድ ነበር ኮምፕሊትሊ የቀየረው። ኢቭን ወንዶቹ ቅጥነት እንደ በቃ እንደ ቢዩቲፉል እንደሆነ ሉክ መታየት ጀመረ፣ እንደ ሃይ ፋሽን ሃይ ኢንድ የሆነ እንደ ሞዴል አይነት ሉክ ማለት ነው እና ሁሉም መግዛት ነበር የሚፈልገው። ኢቭን ካርል ላገርፌልድ ታውቁታላችሁ፣ የሽኔል ክሬቲቭ ዳይሬክተር ነበር። ሌጀንድ የሚባል ስታተስ ያለው ዲዛይነር ነው። ከሴሉሮን ጋር ከራሱ ጋር ራሱ ብዙ ሂስትሪ አላቸው ከልጅነታቸው ጀምሮ። ሌላ ጊዜ ስለሱ ያው በሰፊ ልሰራላችሁ ይችላለሁ። ግን ቶፕ የሚባል ዲዛይነር ነው ባጭሩ እና ካርል ላገርፌልድ ወደ 42 ኪሎ ቀንሷል የኤዲ ስልማንን ሱፍ ለመልበስ። ጀስት ኢማጂን 42 ኪሎ እና 13 ወር ነው የፈጀበት። ኮምፕሊትሊ ነው ሰውነቱን የቀየረው እና ለምንድን ነው እንደዚህ የሆንከው ሲባል የኤዲ ስልማንን ሱፍ ለመልበስ ነው ያለው እና አንሄልዚ የሆነ ዳየት ኮምፕሊትሊ ራሱን የሚጎዳ አይነት ዳየት ነበር ያደረገ የነበረው ለመክሳት። ሰው ሁሉም ይሄን ነገር መፈለግ ጀመረ ማለት ነው። ስኪኒ ጂንስ፣ ስኪኒ የሆነ አለባበስ ምናምን እነዚህ ሃይ ኢንድ ፋሽኑ ሞዴሎችን ለመምሰል ሁሉም መሞከር ጀመረ። ከዚህ ሲዝን በኋላ ከዲዮር ጋር ድጋሚ በዲሎች ባለመስማማት 2007 ይወጣና ወደ ፎቶግራፊ ይመለሳል። ምክንያቱም ሲጀመር ፋሽን ዲዛይነር ራሱ አይደለም የተማረው፣ ፖለቲካል ሳይንስ እና አርት ምናምን የተማረው፣ ግን ፎቶግራፊም ፓሽን ነበረው። ፎቶግራፊ ምናምን ይሰራ ነበርና ወደ ፎቶግራፊ ተመልሶ መስራት ጀመረ። ከዛ በኋላ 2012 ላይ YSL ጠሩት ድጋሚ ማለት ነው። ሴሉሮን ወጥቶት የነበረበት ብራንድ ድጋሚ ዊኒድ አሉት። ምክንያቱም ቡም ያስደረጋቸው እሱ ነበር። ሶ ተመለሰ። ሂውጅ የሆነ ሪብራንዲንግ ነበር ያደረገው። ስሙን ከኢቭ ሴሉሮን ወደ ሴሉሮን ፓሪስ ቀየረው። YSL የሚለውን ሎጎ ሪሙቭ አደረገ። ሴሉሮን ፓሪስ ብቻ ሆነ ማለት ነው እና ፎንቱንም ካያችሁት ብራንዲንጉ ኮምፕሊትሊ ነው ሺፍት ያደረገው። ከኦልድ ከነበረው ብራንድ ሞር ሞደርን የሆነ ሞደርን የሆነ ሪብራንዲንግ አገኘ። ፎንቶቹ ሚኒማል ናቸው። ስቶሩ ብትሄዱ ሚኒማል ነው በጣም በቃ ሌክዠሪ ሲባል ትዝ የሚላችሁ የዛሬ 10 ዓመት ላይ የነበሩት ክሊን የሆኑ ሉኮች በደንብ ብራንዱ ላይ መጠቀም ጀመረ ማለት ነው እና የመጀመሪያ ኮሌክሽኑን 2013 ላይ ነበር ያሳየው። ያው 13 ላይ ነበር አፖይንትድ የሆነው። የዛኔ ነበር በቃ ዋይት ቡትስ፣ አሁን one of my favorite boots ከYSL the best boots እውነት ለመናገር እሱ ነው። YSL ዋይት ቡትስ የዛኔ ነበር ዴቢዩት ኮሌክሽን ላይ ሪሊዝ ያደረገው። ድጋሚ ዶሚኔት አድርጎት ነበር ይህን ፋሽን ሲን እና የዚህን ጊዜ ደግሞ የምታያቸው እነዚህ አሁን እዚህ ፎቶ ላይ እናንተ ትዝ የሚላችሁ ስታይል ሞር ኢመርጅ እያደረገ የመጣው የዚህን ጊዜ ነው። ከዚህ በፊት ሃይ ፋሽን ላይ ብቻ ነበር በደንብ ፕራክቲስ የሚደረገው። አሁን ግን ሰው ሞር አዳፕት እያደረገው መጣ የእሱን ቪዥን ማለት ነው እና እዚህ ላይ ሂውጅ ሚና ከተጫወቱ ሰዎች መካከል እነ ካኒ ፊት ቀዳሚ ናቸው። ካኒ ዌስት ሁሌም እንደምታውቁት እርሊ አዳፕተርስ ከሚባሉ እርሊ የሆኑ ዲዛይነሮችን ከዚህ በፊትም ሰርቼላችኋለሁ እንዴት ዲስከቨር እንደሚያደርግና ኤዲ ስልማንን ቪዥን አንደርስታንድ ካደረጉ ሰዎች መካከል ቀድሞ እሱ ነበር፣ ብዙ ሰው ሳያውቀው ማለት ነው እና እሱ ነበር ስኪኒ ጂንሶች በደንብ ማድረግ የጀመረው። ሙድ እየተያዘበትም እየተሰደበ ምናምን ይለብስ ነበር ኢቭን ከ2010 ከ2012 በፊት እና ስኪኒ ጂንስ ያደርጋል፣ ቼልሲ ቡትስ ያደርጋል። ይሄ ሮክ ስታር የሚመስሉት አይነት ሉክ ማለት ነው። ምክንያቱም የሮክ ሮል ኢንፍሉዌንስ ስላለው ሙሉ ይሄ ስታይሉ ሶ ሞር ይሄ የሮክ ስታር አይነት ሉኮች ትንሽ ዲስትረስ የሆኑ ዴኒም ቼልሲ ቡትስ ሶ ሁሉም ይሄን ኮፒ ለማድረግ መሞከር ጀመረ። በዚህ ታይም እንዳልኳችሁ ሁሉም ሰው ኮፒ ማድረግ ይፈልግ ነበር ይሄን አለባበስ። ግን ችግሩ ምንድነው? የኤዲ ስልማን አለባበስ ሲጀመር ሞዴሎቹም ኤቭሪቲንግ ስኪኒ ለሆኑ ሰዎች የሚሆን አለባበስ ነው። የሚያለብሳቸው ሞዴሎች ስኪኒ ናቸው። ግን እነዚህ ፋስት ፋሽን ብራንዶች እነ ዛራ ወይም ደግሞ ሌሎቹ እነዚህ ኖርማል ብራንዶች ይህን ሲሉዌት እና ይህን ስታይል ኮፒ ያደረጉና ኤክሴል፣ ላርጅ፣ ሚዲየም፣ ስሞል እያሉ ማምረት ጀመሩ ማለት ነው። ስለዚህ ወፍራሙም ቦርጫሙም ሼፕ ያለውም ወንድ ይሁን ሴት ይሁን ሁሉም
ይሄን ነገር ኮፒ ለማድረግ ሞከረ። ስለዚህ ወንድ ሆነ አጭር ሆነ ወፍራም ሆነ ታፋ እንደዚህ ሆኖ ስኪኒ ጂንስ ስታደርግ ኮምፕሊትሊ የሚያስጠላ ሉክ ነው ያለው። ፍላተሪንግ የሆነ ፕሮፖርሽን አይደለም። ፊት አያደርጋችሁም ባጭሩ እናንተ ሰውነት ላይ አይሄድም። ስለዚህ ለዛ ነው ይሄ ከሆነ ኤራ በኋላ እነዚህ የምታያቸው ኩል የነበሩበት ሰው በዚፕ ያሰራ የነበረው በእነዚህ ሰዎች ምክንያት ነው። ስኪኒ ጂንስ እንዲያምርባችሁ የምትፈልጉ ከሆነ የኤዲ ቦይስ ቦዲ ሊኖራችሁ ይገባል። ኤዲ ቦይስ ነው የሚባሉት። ስኪኒ የሆነ አለባበስ ስኪኒ ጂንስ ያምራል። ችግሩ ምንድነው? እናንተ ስኪኒ አይደላችሁም። እንግዲህ ዘጋድ ፋዘር ኦፍ ስኪኒ ጂንስ ኤዲ ስልማን የሚጠቀማቸው ሞዴሎች እንዳልኳችሁ ከሮክ ኢንፍሉዌንስ የመጡ በጣም ስኪኒ የሆኑ ሞዴሎች ናቸው። ሰውነታችሁ እንደዛ ቀጥ ብሎ እንደነሱ የወረደ ከሆነ ፍላተሪንግ የሆነ ሉክ ይኖራል። ስፔሻሊ ከቼልሲ ቡትስ ጋር ሙሉ አንድ ሉክ ሊኖሩ ይገባል። ኮንቲኒዋል የሆነ ማለት ነው። ቁርጭምጭሚታችሁ እየታየ የሆነ ምናምን እንደዛ መሆን የለበትም። እንደዚህ አይነት ቦዲ ታይፕ ሳይኖራችሁ ወፍራም ሆናችሁ ሼፕ እያላችሁ ወንድ ሆናችሁ ስፔሻሊ ማለት ነው። ስለ ወንዶች ነው የማወራው፣ ስለ ሜንስዌር ስለሆነ እየወራሉት ማለት ነው። ትልቅዬ ሂፕ ኖሯችሁ ታፋችሁ ወፍራም ሆኖ ቦርጫችሁ እንደዚህ እየታየ ስኪኒ መልበስ ማለት ሱሳይድ ሚሽን ነው። የሆነ ሂሚሊዬሽን ሪቹዋል በሉት። ፐብሊክሊ እንደዚህ አይነት አለባበስ ለብሶ መውጣት አይደረግም። ለማየት ሌላ ሰው ራሱ ለማየት ይዘገንናል። ወንድ ሆናችሁ በጣም ነው የሚያስጠላው። ለምን? ለእናንተ ቦዲ አይደለም የተሰራው። እንግዲህ ካርል ላገርፌልድ የኤዲ ስልማንን ሱፍ ለመልበስ 43 ኪሎ ቀነስኩ ካለ እናንተ እነማን ናችሁ እንደዚህ አይነት ሲሉዌትን በእንደዚህ አይነት በወፍራም ወይም በሁሉም ቦዲ ታይፕ ልትለብሱ የምትችሉት? ብዙ ሰዎች ስኪኒ ጂንስ አንወድም፣ ስኪኒ አለባበስ አንወድም የሚሉበት ምክንያት በዚህ ታይም በሲሉዌቱ ምክንያት ሳይሆን ሜንስትሪም ለሁሉም ሰው ሆነ። በቃ ሁሉም ሰው ስኪኒ፣ ሁሉም ብራንዶች ኤዲ ስልማንን ኮፒ ያደረጉት እነዛራም ሁሉም። ከዛ በኋላ ለፐብሊክ መሰራት ጀመረ። ምክንያቱም በጣም ሁሉም ይወደው ነበር። ዲዮር፣ ኤዲ ስልማን አያውቁትም ስሙን፣ ግን ያ ስታይል ይወዱት ነበር። እና ካኔም ሌሎችም ምናምን በጣም ነበር የሚወዱት። በዛ ምክንያት ኮፒ ያደረጉ ይሄን ሲሉዌት ለወፍራሙም፣ ለቀጭኑም፣ ለአጭሩም ለሁሉም መስራት ሲጀምር ተበላሸ ማለት ነው። ይሄ የወንዶችን ቦዲ ማጠላላት ምናምን ሳይሆን ጀስት ከእናንተ ቦዲ ታይፕ ጋር አይሄድም ነው። ገባችሁ አይደለ? ከእናንተ ቦዲ ታይፕ ጋር የሚሄደውን ሲሉዌት እና ፍላተሪንግ የሆነ ሉክ ማወቅ አለባችሁ። ወፍራም ከሆናችሁ ምን አይነት ልብስ ነው መልበስ ያለብኝ? አጭር ስትሆኑ ምን አይነት ልብስ ነው? ረጅም ስትሆኑ ለሁሉም ለቦዲ ታይፓችሁ ምን አይነት ነው ከኔ ሰውነት ጋር ፕሮፖርሽናሊ በፊቲንግ በምን ከኔ ጋር የሚሄደው? ወፍራሙ ናችሁ ሎራይዝ የሆነ ሱሪ እንደ ኤዲ ስልማን ሎራይዝ ናቸው፣ ስኪኒ ናቸው። እሱን አድርጋችሁ ብትወጡ መንገድ ላይ ጎንበስ ማለት ራሱ አትችሉ። ታክሲ ውስጥ ምናምን ጀስት ኮምፕሊትሊ ራሳችሁ ነው የምታዋርዱት። ሰውነታችሁ በቃ ውጪ ነው በሉት፣ በቃ አለቀ። እና ይሄ ማስኪሊኒቲያችሁን ነው የሚያሳጣችሁ፣ ወንድነታችሁን ነው የሚያሳጣችሁ። ሂፓችሁ ጎልቶ እየታየ በመጣ ቁጥር ሼፓችሁ ይሄ ዳሌያችሁ ከትከሻችሁ በላይ እየሰፋ ሲታይ ማስኪሊን የሆነው የእናንተ ፊቸር እየጠፋ ነው የሚመጣው። ስለዚህ ስኪኒ ግን ስትሆኑ የኤዲ ቦይስ ሉክ ሲኖራችሁ ጀስት ቀጥ ያላችሁ መስመር ናችሁ። ገባችሁ አይደለ? ሂፓቸውና ትከሻቸው ሂፓቸው ከትከሻቸው አይሰፋም፣ ስኪኒ ናቸው። ረጅም የሆነ እንትን አላቸው፣ ሎወር ቶርሶ አላቸው፣ ረጅም ሌግ። ጀስት እነሱ ላይ አይረብሽም። እኔም ስኪኒ ነኝ እውነት ለመናገር ገባችሁ? ቀጭን ነኝ፣ ረጅም ነኝ። እንደዚህ አይነት ሰውነት ሊኖራችሁ ይገባል። ስኪኒ እናንተ ላይ ፍላተሪንግ እንዲሆን የምታረጉትም ጫማ ማተር ያደርጋል። ሞስት ፕሮባብሊ ቼልሲ ቡትስ ወይም እንዳልኳችሁ የሮክ ኢንፍሉዌንስ ትንሽ ትዊስት ከሌለው ቁርጭምጭሚት በሚያሳይ ሾርት ካልሲና የሆነ እንዲሹል በሆነ ቆዳ ጫማ አድርጋችሁ በፍጹም በቃ ዲስከስቲንግ የሆነ ሉክ ነው፣ ያስተላል፣ አይሆንም። ግን ሁሉም ሰው እንደዛ መልበስ ጀመረ። ምክንያቱም ኦሬዲ ሜንስትሪም ስለነበር ማለት ነው። ኦሬዲ ቴስታችሁ ዲፋይን ተደርጓል በእነዚህ ቴስት ሜከርስ። ግን ዩ ዶንት ኖ እንዴት እዚህ ጋር እንደደረሰ። ጀስት ስኪኒ ነው፣ ስታይል ነው፣ ፋሽን ነው ብላችሁ ነው የምትለብሱት። ኬት ካልቸር እንደመጣ በምን ኢንፍሉዌንስ እንደተደረገ እንዴት ስኪኒ ሲሉዌቶች
እንደዚህ እንደተስፋፉ you don't know ሶ ዝም ብላችሁ ለእናንተ ቦዲ ሼፕ የማይመችን አለባበስ ከእናንተ ሰውነት ጋር የማይሄድን አለባበስ መልበስ ጀመራችሁ ማለት ነው። እኔ አልለበስኩ እኔ በበኩሌ አልለበስኩ በህይወቴ ታሪክ አታገኙም። ድሮም አሰርቼ አላቅም በዚህ ደስ የሚለው ነገር እንዳልኳችሁ ስኪኒ አልጠላም። አሁን ይመቸኛል እውነት ለመናገር የኤዲ ስሊማን የሮክ ስታይል ሶ ጀስት ከእናንተ ቦዲ ታይፕ ጋር የሚሄደውን ወቁት። በዚህ ምክንያት ነው ስኪኒ ጂንስ የተጠላው። ስኪኒ ጂንስ አያምርም የተባለው እና ስኪኒ ጂንስ ወደ ኢንፍሉዌንስም የመጣው ዘ ራይዝ ኤንድ ፎል ኦፍ ስኪኒ ጂንስ ማለት ይቻላል። በዚህ ወይ ታይትሉን ወይ እንደዛ አለው ዘ ራይዝ ኤንድ ፎል ኦፍ ስኪኒ ጂንስ ይሄ ነው። ኤዲ ስሊማን አስተዋወቀው። ሚኒስትሪ ሚዲያ ደግሞ ለሁሉም አይነት ሰዎች እየለበሱት መጡ። በዚፕም ትምህርት ቤትም ሁሉም። ከዛ በኋላ የሚረብሽ አይነት ሉክ መጣ። ከዛ በኋላ ደግሞ ሌላ ደግሞ ካልቸሩን ሽፍት እያደረጉ የመጡ ኢቨንቶች አሉ። ከ2016 በኋላ እነ ቨርጂል እነ ካኒዬ ዴምና በደንብ ስትሪት ዌርን እና ሃይ ኢንድ ፋሽንን ሞር ሚክስ እያደረጉ የመጡበት ምናምን ሲዝን ነበር 2016። የኢዚ ቡስት ምናምን ከስኪኒ ሱሪ ጋር ምናምን የሚለበስባቸው ጊዜያቶች ነበሩ። ከዛ በፊት ያው ስለነሱ ሌላ ጊዜ ሰራላችኋለሁ በዲቴይል። ዛሬ ስለ ኤዲ ስሊማን ነው የምናወራው። እንደዚህ ነው ኢንፍሉዌንስ አድርጎት የነበረው። አሁን ድረስ ቤስት ከሚባሉ ዲዛይነሮች ለኔ ኤዲ ስሊማን አንደኛው ነው። ኢንፋክት ጆርጂዮ አርማኒ በቅርብ ያረፈ ጊዜ እሱ ሊሆን ነው የአርማኒ ክሬቲቭ ዳይሬክተር ተብሎ የሆነ ሩመርስ ተነስቶ በጣም ደስ ብሎኝ ነበር። ኮምፕሊትሊ የተለያየ ዲዛይን ላንጉዌጅ ያላቸው ዲዛይነሮች ስለሆኑ ማለት ነው ምን ሊሰራ እንደሚችል ለማየት። ግን ውሸት ነው ተባለ። ኤኒዌይስ ያ this is the story of skinny pants የስኪኒ ጂንስ የስኪኒ አለባበስ የፋሽን ሂስትሪ ይሄ ነው። አሁን ደግሞ ስትሪት ዌር ላይም ብዙ አሁን ዝነጣ ሲባል ሜንስትሪም ላይ የምናየው ይሄ ፕሬፕ የሆነ ብሌዘር ወይም ደግሞ ስፖርት ኮት ከዛ በጂንስ በሎፈርስ ምናምን ቴለርድ የሆነው ሱፍን ምናምን ሌዘር ጃኬቶች ኦልዲስ እያሉ ብዙ ሰዎች የሚጠሯቸው ፕሬፕ የሆኑ ሉኮች ወደ ኢንፍሉዌንስ ሞር መምጣት ጀመሩ ማለት ነው። እና ይሄንንም ያደረገውን ዲዛይነር ደግሞ እስኪ በቀጣይ ልነግራችሁ እችላለሁ። ጸባያችሁን አይቼ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ጨርሻለሁ። It's been like that for a minute, Hedy Slimane.